ይሄን ፓስተር የተባለው ደግሞ ፕሮፌት የሚል ነው። ጉዳዩ ከፓስተር ስለወረደና ፕሮፌት ስለሆነ ጉዳዩ ይቀላል ማለት አይደለም። ብዙ ወጣቶች እንደዚህ አይነት ነገር ሰለባ እየሆኑ ነው። ታናናሾችን ለመጠበቅ የሚያስብ ከሆነ እንደዚህ ማስረጃዎችን ይዞ በማስረጃ ነው እንደዚህ አይነት ነገሮች ሊወሩ የሚገቡት። በኔ ንግግር በኔ ኢንተርቪው በጣም የተከፋችሁ በጣም ያዘናችሁ ሰዎች በመታመልኩት በፈጣሪ ስም ጠይቃችኋለሁ ይቅርታ እንድታደርጉልኝ። ሰላም ጤና ይስጥልን የተከበራችሁና የተወዳችሁ ውድ ቤተሰቦቻችን እንዴት ናችሁልን? አብራችሁን ስላላችሁ እናመሰግናለን። ቻናላችንን ሰብስክራይብ ማድረግ እንዳይረሳ። በትላንትናው ዕለት አንድ መረጃን ወደ እናንተ አድርሰን ነበር። ይሄው ምንድነው ከአርቲስት ገነት ንጋቱ ከአርቲስት አንተነህ ተርቁ ጋር የልቤ እውነት በሚል ዩቲዩብ ቻናሏ ቆይታ አድርገው ነበር። እሱን ተከትሎ እንግዲህ ቆይታቸው ምን ይመስላል፣ የወንጌላውያን አማኞች ካውንስልስ ለምን ክስ መሰረተ የሚለው ወደ እናንተ ማድረሳችን የሚታወስ ነው። እንግዲህ አሁንም ማህበራዊ ሚዲያ ላይ እጅግ በጣም መነጋገሪያ ሆኖ ቀጥሏል ይሄ ጉዳይ። ከዚሁ ጋር ተያይዞ እንግዲህ ሁለቱም ላይ አዘጋጇ ገነት ንጋቱም ላይ እንደዚሁም ደግሞ ተጠያቂ የነበረው አርቲስት አንተነህ ተርቁ ላይ እንዳልኳችሁ የኢትዮጵያ ወንጌላውያን አማኞች ካውንስል ክስ መስርቷል። የክሱ ሂደት ምን ላይ እንዳለ እስካሁን በግልጽ የታወቀ ነገር የለም። ነገር ግን ክስ እንደተመሰረተባቸው በመግለጫቸው ተናግረዋል። ለማንኛውም ይሄን ተከትሎ ግን አርቲስት አንተነህ ተርቁ አንድ ቪዲዮ ምሽቱን ለቋል። ይሄው ቪዲዮ ምንድነው? የይቅርታ ቪዲዮ ነው። ቪዲዮ ላይ ምን አለ የሚለውን አብረን እንከታተልና አንዳንድ ሀሳቦችን የምናነሳ ነው የሚሆነው። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ቪዲዮ እናልፋለን። መልካም ነው። እንዳልኳችሁ እንግዲህ በትላንትናው ዕለት አርቲስት አንተነህ ተርቁ በኢትዮጵያ ወንጌል አማኞች አብያተ ክርስቲያን ካውንስል በኩል የቀረበውን ክስ መነሻነት ተከትሎ እንግዲህ አርቲስቱ ጉዳዩን በሚመለከተው ነገር ላይ መግለጫ አውጥቷል። ወጥ ቪዲዮ ነው የሰራው። ቪዲዮ ላይ ምን አለ የሚለውን ወደ እናንተ የምናደርስ ነው የሚሆነው። በነገራችን ላይ ይሄን ቪዲዮ ትላንትና ምሽት ላይ ነው የለቀቀው። እንግዲህ የይቅርታ አዘል ቪዲዮ ነው የሚል እንግዲህ በርካታ ማህበራዊ ሚዲያዎች ላይ ተለቋል። ለማንኛውም አብረን ቪዲዮን እንመልከትና እኛም ሀሳባችን የምንሰጥ ነው የሚሆነው። አብራችሁን ቆዩ። ሰላም በመላ ዓለም የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? በመጀመሪያ ያው ለፋሲካ በዓል እንኳን አደረሳችሁ ላለው። በመቀጠል በሰሞን ከገነት ንጋቱ ጋር የሰራነው አንድ ቪዲዮ ነበረ። እዛ ቪዲዮ ላይ ያው እኔ የተጠቀምኩት ወጣቱን ለማስተማር ወጣቱ እንዲያውቀው በማለት ነው እንጂ እኔ የፕሮቴስታንት እምነት ያው ከገነት ጋር በነበረው ቆይታ አላማው ምንድነው፣ የዚህ ፕሮግራም ዋናው ጭብጡ ምንድነው የሚል ነገር ጠይቀን ነበረ። ለሱም ወጣቱ ግንዛቤ እንዲኖረው ወጣቱ እንዲነቃ ነው የሚል ነው ምላሽ እየሰጠው ማለት ነው። መንቀፌ ወይም ፕሮቴስታንት እምነት እነሱን መስደቤ መናገር አይደለም። ለምቢባል ያው በባህሪ በአብዛኛው ሰው ያቀኛል። የሰውን ሃይማኖት ተወዳለሁ፣ የሰውን ሃይማኖት አከብራለሁ። ብዙ ማስተምራቸው በርካታ ወጣቶች አሉ ከተለያየ ቤተ እምነት እና እንደዚህ አይነት ነገር አይደለምና በሰዓቱ ስለ ህመሜ ለማውራት ነበር ከሷ ጋር የተገናኘ ነው እና በህመም ሰዓት ምናምን ሲል ያው የሚደውሉልኝ ሰዎች ነበሩና ይሄን ፓስተር የተባለው ደግሞ ፕሮፌት የሚል ነው የፌስቡክ አካውንት እና በዛ እንትን ይል ነበር። ወደ ሌላ ነገር ሲገባ ቶሎ ብሎ ራሱ ሁሉንም ነገሮችን ፎርማት አድርጎ እንደገና ደግሞ ስልኩንም እንትን አላለም። ለምን ይሄ ነገር ይመጣል ብዬ አልጠበቅኩም።
ትላንትና በሰራንላችሁ ቪዲዮ ላይ አንድ ነገር ተናግረናል። ይሄ ነገር በቂ ማስረጃ ከሌለ ሊያስጠይቅ ይችላል የሚል ይዘት ያለው ነገር አንስተን ነበርና ምናልባት አሁን አርቲስት አንተነህ ተርቁ ክሱ ምን ላይ ነው የሚያተኩረው የሚለው ጭብጡ ባይታወቅም አሁንም ግን ትላንትና በተለቀቀው ቪዲዮ ላይ ከትላንት ወዲያ በዩቲዩብ ቻናል ላይ በተለቀቀው ቪዲዮ ላይ እንግዲህ አንድ ፓስተር የሚል ይዘት ያለው ሐሳብ ነው ያስተላለፈው። አሁን ደግሞ ፕሮፌት ነው ነብይ ነው የሚል ነገር አንስቷልና ይሄም ነገር የበለጠ ነገሩን ውስብስብ ያደርገዋል። በዛ ላይ ደግሞ አሁንም ምናልባት መረጃ እንግዲህ እሱ እንደተናገረው ይሄን ነገር የሚያረጋግጥ መረጃ እጁ ላይ እንደሌለ ነው የተናገረው። ይሄም ለሱ እጅግ በጣም ከባድ ያደርግበታል። ምክንያቱም የፈጠራ ወሬ ነው እንደዚህ ሊሆን አይችልም የሚል እንግዲህ አስተያየት ከህብረተሰቡ ዘንድ ሊደርሰው ይችላል እና እንደዚህ አይነት ነገር ትላንትናም እንዳልነው መተን ሚዲያ ላይ ከመናገራችን በፊት እጃችን ላይ በቂ ማስረጃ አለን ወይ? ይሄን ነገር ብንናገር በኋላ እንደዚህ አይነት ጥያቄዎች ቢመጡ ለዛ መልስ የምንሰጥበት የበቁ ማስረጃዎች አሉን ወይ የሚለውን ማረጋገጥ መቻል አለብን ከማውራታችን በፊት። እንደ ጠያቂም ደግሞ እኛም ብዙ ጊዜ አሁን ኢንተርቪው እንሰራለን፣ የተለያዩ ሰዎች ጋር እንነጋገራለን እና እንደዚህ አይነት ነገሮችን ከመጠየቃችን በፊት ምናልባት ለህዝቡ ይፋ እንዳይሆን ሚስጥራዊ የሆኑ መረጃዎች ሊደርሱን ይችላሉ። እነሱን ይዘን ጉዳዩን የሚመለከታቸውን ሰዎች ኢንተርቪው እናደርጋለን። ገነት ይሄ ነገር እንግዲህ ሚዲያ ላይ ከማቅረቧ በፊት መረጃዎችን ጠይቃለች ወይ ወይስ የሱን ኦፒኒየን ብቻ ነው ለማቅረብ የፈለገችው የሚለው እንዲሁ አነጋጋሪ ነው የሚሆነው። ምክንያቱም አንዳንድ ጉዳዮች እንደዚህ በጅምላ የሆነ ነገር የሚያጠቁ ከሆነ ነገር ጋር በቀጥታ የሚያያዙ ከሆነ የግድ ያ ነገር ማስረጃ ያስፈልገዋል። አለበለዛ የሆነን የቤተ እምነት ማጠልሸት የስም ማጠልሸት ሊሆን ይችላል። ትላንትናም ብያቸዋለሁ፣ ጉዳዩ ከፕሮቴስታንት እምነት ተከታዮች ጋር ብቻ የተያዘ አይደለም። እውነት ነው፣ በሀገራችን እንደዚህ አይነት ነገሮች በተደጋጋሚ እየሰማን የምንገኝበት ልናወግዘው የሚገባ በየትኛውም ቤተ ሃይማኖት ውስጥ ያሉ ተጽዕኖ ፈጣሪ ዝነኛ ሰዎች፣ ፖለቲከኞች ጭምር እንደዚህ አይነት ነገር ውስጥ እንዳሉ የሚነገርበት ዘመን ላይ ነው ያለ ነው። እንትን አይደለም ማለት አንችልም፣ ግን ይህን ነገር ወደ ሚዲያ ስናመጣው ያለን መረጃ ምንድን ነው የሚለውን ማወቅ ወይም ደግሞ ብትጠየቅ ይህን መረጃ ማቅረብ እችላለሁ ብሎ ማሰብ መቻል አለበት። አሁን እንግዲህ አንተነህ እንደተናገረው ደግሞ ምንም አይነት ማስረጃ የለውም። እንግዲህ አሁን ፕሮፌት ካለው ትላንትና ደግሞ ፓስተር ካለው ሰው ጋር እንደዚህ አይነት ነገሮች እንደዚህ አይነት ኮንቨርሴሽኖች መኖራቸውን የሚያስረዳበት ምናልባትም ምንም አይነት መረጃ እንደሌለው ነው አሁን እየተናገረ ያለውና ይሄም ነገሩን ትንሽ ውስብስብ ያደርገዋል ለማለት ያለ በቁ ይሄ ነገር ይመጣል ብዬ በጠብቅ እያንዳንዱ ነገር ሪከርድ አደረግ ነበር ወይም ስክሪንሾት አደረግ ነበርና ያንው በቃ እንደዛ ሲለኝ ከደነገጥኩኝ በኋላ ስልኩንም ራሴ ነኝ ዲሊት ያደረኩት እሱ ያንውም እንትን አለ ማለት ነው። ስለዚህ ፕሮፌት የሚል የፌስቡክ አካውንት ነበረ፣ በዛ ላይ ነበር ስልክህን ላክልኝ ብሎ የነበረው እና ከዛ በኋላ ይሄንን ነገር ነው ያወራሁት። ለምን ቪዲዮን ጨርሳችሁ ካያችሁት በእንደዚህ አይነት ነገር ላይ ብዙ ወጣቶች እየተለከፉ ነው። ብዙ ወጣቶች እንደዚህ አይነት ነገር ሰለባ እየሆኑ ነው። በሃይማኖት ታካው በእስልምናም ይሁን በክርስትናም ይሁን በጴንጤውም ወገንም ይሁን እንደዚህ አይነት ሰዎች አሉ እና ራሳቸውን እንዲጠብቁ ራሳቸውን የምታወሩትን ሰው እንድታቁ በሚል ነው ይሄ ነገር እንትን ያልኩት እንጂ የኦርቶዶክስን ለማሞካሸት ወይም ደግሞ የጴንጤን እምነት ለመገልበጥ ወይም ደግሞ ስም ለማጠልሸት አይደለም። ለምን በየቦታው በእኛም ቦታ ቢሆን ትክክለኛ አስተማሪዎች አሉ፣ ውሸታም አስተማሪዎችም አሉ በሁሉም ቦታ። ስለዚህ እኔ ያው ወጣቱ እንዲማርበት ወጣቱ ከእንደዚህ አይነት ነገር ልጸልይልህ በሚል ሌላም ነገር በሚል ወጣቱ እንዳይታለል በሚል ነው ይሄ ነገር ልናገር የቻልኩት። እኔ ከዚህ በፊት እንደዚህ አይነት በሃይማኖትም በምንም ጣልቃ ምገባ ሰው አይደለሁም። የሰውን ሃይማኖት እምወድ የሰውን ሃይማኖት ማከብር ሰው በማንነቱ እምወድ ሰው ነኝ።
አስተዳደጌም እንደዛ አይደለምና በዚህ ያው ብዙዎች ተከፍታችኋል ተከፉም ይገባል። አሁንም ቢሆን ግን አሁን ፕሮፌት ከሆነም ደግሞ እከሌ የሚባል ፕሮፌት ነው ብሎ በግልጽ ቢናገር የብዙዎች ጥያቄ ነው። ምክንያቱም አሁንም ብዙ ፕሮፌቶች ናቸው ያሉት። ብዙ ነብይ ነን ብለው እንግዲህ ቤተክርስቲያን ውስጥ የሚያገለግሉ ብዙ የሃይማኖት አባቶች አሉ። እንግዲህ ትክክለኛ የሚሆኑ አይሆኑም እሱ የራሱ ጉዳይ ሆኖ ሳለ ፕሮፌት የሆኑ ነብይ የሆኑ በርካቶች አሉና አሁንም ቢሆን ይሄ ነገር ግልጽ እስካልተደረገ ድረስ እንግዲህ የማድበስበስ ጉዳይ ያለው ነው የሚመስለው። ለአሁንም ግልጽ አይደለም እንግዲህ የሰጠው መግለጫ ምናልባትም በሃይማኖት መካከል ጣልቃ ገብቶ ሃይማኖትን ከሃይማኖት የሚያጋጭ እንደዚህ አይነት ነገር ሰርቶ ላያቅ ይችላል። ግን አንዳንዴ በምንናገራቸው ነገሮች በመናነሳቸው ሐሳቦች እንደዚህ አይነት ነገሮች ሳናስበው ልንገባ እንችላለን እና አንተነህም እንደዚህ አይነት ነገር የገጠመው ነው የሚመስለኝና ምን አይነት ጥንቃቄ ነው ማድረግ የሚገባው? አሁንስ ምንድነው እያለን ያለው ነው? የትኛው ፕሮፌት በቪዲዮም ላይ የተናገረው ፓስተር ብሎ ነው? አሁንም ፕሮፌት ነው እንደዚህ ያለኝ ብሏል። እንግዲህ ምንድነው የሚባለው የደረጃ መለዋወጥ ነው ያለው። ወይም ደግሞ ከስም በኋላ ለምሳሌ ወንጌላዊ እከሌ፣ ነብይ እከሌ አይደለ የሐዋርያው እከሌ ምናምን እየተባለ ሰዎች ፈጣሪን ያገለግላሉ በየቤተ እምነታቸው አይደለ ቄስ፣ ጳጳስ እንደዚህ እንደሚባለው በየሁሉም ሃይማኖት ደረጃ አለው ከዲያቆን ጀምሮ ማለት ነው። አሁንም ፕሮፌት ስንል ምን አይነት የትኛው ፕሮፌት ነው ማን ነው ፕሮፌቱ የሚለውን ነገር በግልጽ ማስቀመጥ መቻል አለበት። አለበለዚያ አሁንም የመላምትና የሆነ ነገር የመሸፋፈን ነው የሚሆነው። አለበለዚያ አሁንም በእርግጠኝነት እንግዲህ ይሄ ነገር ተከስቶ ከሆነ አንተነህ እከሌ የሚባል ግለሰብ ነው ማለቱ አይቀርም፣ ወይም ደግሞ ፕሮፌት እከሌ ነው ማለቱ አይቀርም። ምክንያቱም ሲያወራ በዛኛው ቪዲዮ ላይ ሲያወራ ሙሉን ሰምተነዋል። እሱ እንዳለው ሀያት አካባቢ ሁሉ ማህበር እንዳላቸው እዛ አካባቢ እንደሚንቀሳቀሱ ተናግሯል። በቃ እንደዚህ አይነት ነገር ላይ ነገሮችን በደንብ የሚያውቅ ነው የሚመስለው። ምክንያቱም ተደጋጋሚ ነገሮችን ነግሮናል። ተመሳሳይ 5 ታሪኮችን ነው የነገረን እና እንደዚህ አይነት ነገር ይከሰታል ብዬ ባስብ ኖሮ ስክሪንሻት አስቀምጥ ነበረ ወይም ደግሞ ስልኬን ሪከርድ አድርገው ነበር ምናምን የሚል ሐሳብ አንስቷል። ኦልሬዲ ያውቀዋል እኮ ተደጋጋሚ ነገሮች እንደዚህ አይነት ነገሮች እየተፈጠሩበት እንደሆነ ያውቃል። ስለዚህ እንደዚህ አይነት ነገሮችን የማይፈልግ ከሆነ ደግሞ በማስረጃ እንዲሆኑ ማስረጃ ብሎ ማስቀመጥ መቻል ነበረበት። ካልሆነ ደግሞ እንደዚህ ያለ ማስረጃ ወጥቶ ማውራት እንዳልኳችሁ በትላንትናው ዕለት የኢትዮጵያ ወንጌል አማኞች አብያተ ክርስቲያን ካውንስል ክስ እንደመሰረተው ብዙዎችን ቅር ያሰኛል። ለዛም ነው ክስ የተመሰረተበት። ማን፣ ለምን፣ የት፣ እንዴት የሚሉትን ጥያቄዎች መመለስ መቻል አለበት። አሁን የክሱም ሂደት ተጠናክሮ የሚቀጥል ከሆነ እነኚህ ጥያቄዎች መቅረብ አለባቸው። ካልሆነ ተጠያቂ ሊሆን ነው ማለት ነው። ማን ነው? የትኛው ነው? አላቆም አይልም። ስልኩን እኔ ዲሊት ያደረኩት ካለ ስሙ ስለሚታወቅ በዛ ስልክ ይወጣል። ቴሌ እንግዲህ ስልክ የተደዋወልንበት መረጃ አለው። በዚህ ጊዜ ከእንደዚህ አይነት ቦታ የተደወለ ሲባል ያ ስልክ ከነ ሙሉ ድምፁ መውጣት ይችላል። ያው የፍርድ ቤት ትዕዛዝ ቢያስፈልገው ማለት ነውና ስልኩን ማጥፋት ስልኩን አጥፍቼዋለሁ እሱም ብዙውን ነገር ዴሊት አድርጎት ወጥቷል ምናምን የሚሉት ነገሮች ውሃ የሚያነሱ መስሎ ስላልተሰማኝ ነው። ምክንያቱም እንደዚህ አይነት ነገር ሲነሳ በእርግጥም ማስረጃ ሊኖረን ይገባል ብዬ አስባለሁ። ይገባል እና ያለው ነገር ይሄ ነው። እኔ ይሄንን ነገር ከራሴ ፈጥሬ ወይም ሌላ ነገር ሳይሆን በቃ እኔን የሚከታተሉኝ ብዙ ወጣቶች አሉ። እኔን የሚደግፉ ወይም ደግሞ የኔን ምክር የሚሰሙ ብዙ ወጣቶች ስላሉ ከእንደዚህ አይነት ነገር ራሳችሁን ጠብቁ ከሚል ነው እና አውቃለሁ እንትን ሊላችሁ እንደሚችል አጠቃላይ እኔም በሆን ይካፋኛል፣ እኔም በሆን እንትን ላለው ግን ይሄ የተባለው ነገር ደግሞ ለክፋት የሆነ ነገር አልነበረም፣ ወይም ደግሞ ለእንትንም የተደረገ አልነበረም። አሁን ላይ እኔ ህመሜን በማስታመም ላይ ነኝ ያለሁት፣ ስቃይ ውስጥ ነኝ ያለሁትና ያንን የማረግበት ምንም አይነት ሲቹዌሽን የለም። ለምን በጴንጤውም የምወዳቸው በጣም የማከብራቸው ፓስተሮች አሉ። ይሄ ሁሌም የምናገረው ማለት ነው። እንደዚሁም በኦርቶዶክስ ውስጥ የምወዳቸው ሰዎች አሉ።
በጣም የምጠላቸውም ሰዎች አሉ አስተማሪዎች። በእስልምና ውስጥም እንደዚህ በጣም የምወዳቸው ኡስታዞች አሉ። የነሱን ትምህርት ሳገኝ የምከታተለው እንደዛውም ደግሞ በሁሉም ሃይማኖት ላይ የሚያስተምሩት ትምህርት ወይም የሚናገሩትን ንግግር የማልከተላቸው ብዙ ሰዎች አሉና ነገሩን ከመልካም ነገር በማየት ነገሩን እንድታቀሉትና ነገሩን ይቅርታ እንድትሉኝ ይቅርታም እንድታረጉልኝ። እኛ ቤተሰብ ውስጥ ሙስሊም አለ፣ ኦርቶዶክስ አለ፣ እንደዚሁም የፕሮቴስታንት እምነት ተከታይ አለ። እንደዚህ አይነት ነገር የለም። ሀገር ነች። እንደ ሀገርም ደግሞ ሲታሰብ ሁሉም ተከባብረው ተዋዶ የሚኖርባት ሀገር ነች ያለችውና ያው የተለያዩ ሰዎች ስለተለያየ ነገር ያወርቻሉ። የተለያዩ ሰዎች የተለያየ መልእክት ይልኩልኛል። እማከብራችሁ እምወዳችሁ የፕሮቴስታንት ዘማሪያን፣ የፕሮቴስታንት አገልጋዮች፣ የፕሮቴስታንት ፓስተሮች እንዲሁም የፕሮቴስታንት እምነት ተከታዮች በሙሉ እኔ ይህንን ነገር ለማጥላላት የተጠቀምኩት ሳይሆን ወጣቱ በቃ ነገሮችን እንዲያስተካክል ራሱን እንዲፈትሽ በማለት ነው እንጂ በጣም ወዳቸው ክፍለ ሀገርም ቢሆን በጣም ወዳቸው ፓስተሮች አሉ ጓደኞቼ። ከነሱ ጋር ሰላማዊ ነኝ። እንደዚህ አይነት ችግር የለብኝም። እኔ ከዚህ በፊት ያለሁት ህመሜ ላይ ነኝ። የአንገት፣ የወገብ፣ የእግር እንዲሁም የልብ ህመም ላይ ነኝ ያለሁት። ራሴን በማስታመም ላይ ነኝ ያለሁት። ስለ ህመም በማውራት ሰዓት ነው የቸገረ ነገር ወይም ደግሞ ያስቸገረ ነገር በሚል ይሄ ነገር ሊነሳ የቻለውና የፕሮቴስታንት እምነትን ለመንቀፍ ለማንቋሸሽ የተጠቀምኩ የመሰላችሁ ብዙ ሰዎች አሉ። እኔ ማንኛና ነው የሰውን ሃይማኖት ላንቋሸሽና ላጥላላ የምችለው? ስለዚህ ከላይ ሁላችሁም ብትሆኑ በኔ ንግግር በኔ ኢንተርቪው በጣም የተከፋችሁ በጣም ያዘናችሁ ሰዎች በመታመልኩት በፈጣሪ ስም እጠይቃችኋለሁ፣ ይቅርታ እንድታደርጉልኝ እማጸናለሁ። ያው እንግዲህ እንደሰማችሁት ነው። በትላንትናው ዕለት እንግዲህ የኢትዮጵያ ወንጌል አማኞች አብያተ ክርስቲያን ካውንስል በወይዘሮ ገነት ንጋቱ በአቶ አንተነህ ተርቁ መካከል በተደረገው ቃለ መጠይቅ ዙሪያ እንግዲህ ቅሬታ አድሮበት ክስ መስርቷል። በቃለ መጠይቁ ላይ የቀረቡት ሀሳቦች ለእምነቱ ተከታዮች ካላቸው ጥላቻ የመነጩ ናቸው። የወንጌል አማኞች መንፈሳዊ ገጽታና ክብርን የሚያጎድፉ ናቸው። ማንነታቸው በግልጽ ያልተጠቀሰ ግለሰቦችን በጅምላ በመወንጀል የእምነቱ ተከታዮች ገጽታ የሚያበላሹ ናቸው ብሏል። እንግዲህ ካውንስሉ ባወጣው መግለጫ ግለሰቦቹ ያሰራጩት መረጃ በማስረጃ ያልተደገፈና ሆን ተብሎ የቤተ ክርስቲያንን ስም ለማጠልሸት የተደረገ ተግባር መሆኑን ገልጿል። በመሆኑም ጉዳዩን ወደ ሕግ በመውሰድ በይፋ ክስ መመስረቱን በትላንትናው ዕለት እንግዲህ አስታውቋል። ካውንስሉ ከዚህ ጋር ተያይዞ እንግዲህ ሁለት አበይት ጉዳዮችን ወይም ደግሞ ሁለት ጥብቅ ማሳሰቢያዎችን አስተላልፏል። የመጀመሪያው በተለያዩ ማህበራዊ ሚዲያ መድረኮች ሙያዊ ስነ ምግባርን ባልተከተለ መልኩ የእምነት ተከታዮችን ገጽታ የሚያበላሹ ስራዎች እንዲቆሙ ነው። ሁለተኛው ደግሞ የነጻነትን ድንበር በማለፍ የእምነት ተቋማትን ክብር የሚነኩ አካላት ከድርጊታቸው እንዲቆጠቡ፣ ካልሆነ ግን ተመሳሳይ የህግ እርምጃን እንደሚጠብቃቸው እንግዲህ ካውንስሉ አስጠንቅቋል ማለት ነው። አሁን እንግዲህ እንዳልኳችሁ ነው በዚህ ሁሉ ውጣ ውረድ ውስጥም ተመሳሳይ ነገር ነው አሁንም ተመልሶ አርቲስት አንተነህ ተርቁ የተናገረው። ምክንያቱም አሁንም ፕሮፌት ስንል ጉዳዩ ከፓስተር ስለወረደና ፕሮፌት ስለሆነ ጉዳዩ ይቀላል ማለት አይደለም። አሁንም ማስረጃ ያስፈልጋል። ፕሮፌት ስንል ቅድም ብያችኋለሁ፣ ብዙ ፕሮፌቶች አሉ። የትኛው ፕሮፌት ነው? ዓላማው ወጣቶችን ማስተማር ከሆነ ዓላማው የሆነ ነገር መጠበቅ ከሆነ አሁንም በግልጽ እከሌ የሚባል ፕሮፌት መሆን ነው የሚለውን ነገር ማረጋገጥ መቻል አለበት። ካልሆነ ግን እንደዚህ በእንትኑ በደፈናው አሁንም ያለው ይቅርታው ጥሩ ነው። ሰዎች ማጥፋታቸው ገብቷቸው ይቅርታ ሲጠይቁ መልካም ነው። እንግዲህ ይቅርታ ከፈጣሪ ነው። ነገር ግን አሁንም ደግሞ ይቅርታውንም ስንጠይቅ የምናቀርብበት መንገድ ምን አይነት ነው መሆን ያለበት? መረጃዎች አሉን ወይ? እኔ በቃ መረጃዎቼ እነኚህ አሉኝ። ወደፊት እንግዲህ በህግም የምጠየቅ ከሆነ ወይም ደግሞ ለሚመለከታቸው አካል ማቅረብ ካለብኝ እነኚህ ማስረጃዎች አቀርባለሁ። አሁን ይፋ ማድረግ ስላልፈለኩ ነው። ነገር ግን የተጠቀምኩት አሁንም ቢሆን ሃይማኖቱን ማጠልሸት ሳይሆን ነገሮችን
ወጣቶች እንዲረዱ ነው ብሎ ማቅረብ እየተቻለ አሁንም ግን ተመልሶ አይ ፓስተር አይደለም እንግዲህ ፕሮፌት ነው፣ ነገር ግን ስልኩንም አጥፍቼዋለሁ እንደዚሁም ደግሞ በፌስቡክ ላይ ያወራናቸው መረጃዎች በሙሉ እሱ አጥፍቷቸው ነው በዛው የጠፋው የሚል ይዘት ያለው ነገር ነው የተናገረው። ለማንኛውም አሁንም ይቅርታው እንዳለ ሆኖ መልካም ይቅርታ መጠየቁ መልካም ነው። ነገር ግን አሁንም ቢሆን ተመሳሳይ ነገር ነው ያለውና ምናልባት እንግዲህ አርቲስቱ በህግ ፊት ቀርቦ ሲጠየቅ እንግዲህ ያለው ማስረጃ ከላይ የሚባል ነው የሚለውን ነገር ይናገራል ብዬ አስባለሁ። ካልሆነ ግን ትንሽ ከባድ ነው የሚሆነው። እናንተስ እዚህ ጉዳይ ላይ ምን ትላላችሁ የሚለውን ሐሳብ አስተያየቶቻችሁን አድርሱን። እኛም ይሄን ጉዳይ በተመለከተ ወደ እናንተ ማድረስ የፈለግነው ይሄንን ነው። ወደፊትም እንግዲህ ሚዲያ ላይ ስንወጣ ያሉን መረጃዎች መጠቀም መቻል አለብን። የምናወራው ነገር በተለይ ቀጥታ ሰዎችን፣ ግሩፖችን፣ የሃይማኖት ተቋማትን ወይም ደግሞ የሆነ ፓርቲን የሚነካ ከሆነ መረጃ ሳንይዝ ከሆነ እዛ ቀርበን ያን ነገር የምንናገረው ከተጠያቂነት አናልፍም። ስለዚህ ጥንቃቄ ልናደርግ ይገባል ማለት እንወዳለን። አሁንም እንግዲህ ቅድም ብያችኋለሁ፣ አርቲስቱ ይቅርታ መጠየቁ እንዳለ ሆኖ ፕሮፌት የሚል ስም አንስቷል። ትላንትና በሰራንላችሁ ቪዲዮዎች ላይ ተናግረናል። አንድ ስም ጠቅሷል፣ የሆነ ብርሃኑ የሚል ስም ጠቅሷል። እንደዚህ አይነት ነገሮች ተደጋጋሚ ወደሱ እየመጡ ነውና ለምንድን ነው ወደሱ የሚመጡት እንደዚህ አይነት ጉዳዮች የሚሉትም አሳሳቢ ናቸው። በርካቶች ይህን ጉዳይ እንግዲህ እየጠየቁ ይገኛሉ በማህበራዊ ሚዲያ ላይና ይሄን ከሆነ ደግሞ ይሄን የማይፈልግ ከሆነ እንደዚህ አይነት ማስረጃዎችን በእጁ መያዝ አለበት። ምክንያቱም ወጥቶ የሚናገር ከሆነ ወጥቶ እንደዚህ አይነት ነገር ወጣቶችን ለመጠበቅ እንግዲህ ታናናሾችን ለመጠበቅ የሚያስብ ከሆነ እንደዚህ ማስረጃዎችን ይዞ በማስረጃ ነው እንደዚህ አይነት ነገሮች ሊወሩ የሚገቡት ማለት እንወዳለን። እናንተስ ሀሳባችሁ ምንድነው? ሀሳባችሁን አጋሩን። እየተከታተላችሁን አብራችሁን ስለነበራችሁ ግን እጅግ ከልብ አድርገን እናመሰግናለን። የዛሬው መረጃችን በዚሁ አበቃ። መልካም ጊዜ